እንደ አላህ ርዝቅ ሲያልኩ ስ እንደው ለሞከራስ እንግዲህ ነው እንዲ አርግ ስመለስ እንድትጠበረኝ መቸገር አለሁልህ አልኩት እና በላዙ ጠንክር የምልስ አልኩ። ይህን ያለው አንተ ኸይርን ነገር አላህ አግርቶልሃል። እንግዲህ ተቀባይ አድርጎሃል። አላህ ለአንሷሮች ቃል ተገባላቸው። ለአንተም አለው እኔስ እናቷ እኔስ እና እሱ አንዴ ሙቶታል አረብ እኔስ እናቷ አሳዘነ ወላሂ ወላሂ ዋላ ገባ ወለድ ማሜ። ሰላም አለይኩም ያ ጀማ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው። የምር ግን ዛሬ አንድ ነገር ልል የመጣሁት ስለዚህ ልጅ ያ ሁላችሁም ሶሻል ሚዲያ ላይ እየተቀባበላችሁት ነው። የምር ግን ከሳውዲ ወደ ኢትዮጵያ ኢቃማ ለማምጣት በእግራችሁ የምትሄዱ ልጆች ወይም እንደው ከዛም ወደዚህ በባህር በእግራችሁ ያሰባችሁ ልጆች የምር እስኪ ጊዜውና ሁኔታውን ቆም ብላችሁ አስቡ። አሁን ያለንበት ሰዓትና ውጥረቱን ጊዜው ጋር እስኪ አስተያዩት። የምር እያወቃችሁ ራሳችሁን አደጋ ውስጥ አታስገቡ ማለት ነው። ይህ ወንድማችን ያው እንደምታዩት ብዙ ጊዜ ሶሻል ሚዲያ ላይ እየተዘዋወረ ነው። አላህ ይራህመው። የምር ከልብ በጣም ነው ያሳዘነኝ እና ስለዚህ ከሳውዲ ወደ ኢትዮጵያ መግባት ያስባችሁ ሰዎች እስኪ ራሳችሁን ጠብቁ። ከኢትዮጵያ መውጣት ላሰባችሁ ራሳችሁን ጠብቁ። ቤተሰብ ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። እዚህ ላደረሳችሁ አልሐምዱሊላህ በሉ። አላህ ደግሞ ለወደፊቱ አላህ ያድርሳችሁ። ተነ ቤተሰቦቻችሁ አላህ ይጠብቃችሁ፣ አላህ ይጠብቀን። በመቀጠል በሀሙዲ ሞት እኔ በጣም ቅስሜ ተሰብሯል። በጣም ነው ያዘንኩት ወንድማችን። እኔ እንደ ማንኛውም ሰው ሶሻል ሚዲያ ላይ እንደዚህ ነው የማውቀው፣ ሲጫወት ነው የማውቀው። ጨዋ የሆነ ልጅ ነው፣ ቀልደኛ ተጫዋች የሆነ ልጅ ነው። ግን እኔ እንደዚህ ሆንኩኝ በዙሪያው ያሉ ሰዎችን ሳስባቸው በጣም አዘንኩኝ። በጣም ቅስሜ ተሰበረ። አላህ ጀነተል ፊርደውስ ነው ፍቀው አላህ ይዘንለት። በዚህ በተከበረ ወር ነው የሄደው። እንግዲህ አላህ ይዘናለትና ተደጋጎቹ አላህ አድርገው። ወንድመቶቼ በዚህ ባህር ጉዳይ እኮ አሁን ቅርብ ሰዓት እንኳ የማይሽር ጠባሳ አለን። ለምሳሌ አንድ እህታችን ሞታ በጣም ብዙ ሰው ቀስሞ ተሰብሮ በጣም ብዙ ሰው ድምጥ እየሆነ ነበር፣ ግን የሚሰማቸው የለም። በመቀጠል ደግሞ ሌሎቻችሁ ለእንደዛ አለ ለባህር ያሰባችሁ ሰዎች ግን መማር አለባችሁ። በነፍሳችሁ እስከሚደርስ ድረስ አጠብቁ። የሰውን ቀስም መስበር ነውና አላህ እንደው እለፍ ሲለው ነው የሚያልፈውና በባህር ባትመጡ እባካችሁ ወንድመቶቼ። ወላሂ እኔ አዋቂ ወይም አይቼው ሞክሬው ሳይሆን እንደምታወቅ የአንድ ሰው ሞት አሁን እዚህ ሶሻል ሚዲያ ላይ ስለሚታወቅ ሰው በአንድ ሰው ስለሚታወቅ በጣም ብዙ ሰው ነው ቀስሞ የሚሰበረው። ቤተሰብ ብቻ አይደለም ወላሂ እሱን በሱ የሚያውቀው በሱ ዙሪያ ያለ ሰው ሁሉ ነው ቀስሞ የሚሰበረው። እና እንዲህ ያለ አደጋ አላህ ይጠብቃችሁ፣ አላህ ይጠብቀን። በያላችሁበት ክፋችሁ ክፉ አገኛችሁ አላህ ይጠብቃችሁ፣ አላህ ይጠብቀን። ወላሂ በጣም ናዘንኩት። አላህ ይዘንለት። በዙሪያው ላላችሁ ሰብሩን አላህ ይስጣችሁ። አላህ መጥናናትን እመኛለሁኝ። እሱንም እንግዲህ ተደጋጎቹ ወላሂ አድርግልን። በጣም ናዘንኩት ወላሂ ምን ብዬ እንደምገልጽ አላውቅም። ግን ይሄ ባህር ነገርም አንደኛው ውሸት ነው አንደኛው እውነት ነው ስለሚል ውሸት በሚለው ቢያደርግለት አላህ ደስ ይለኛል። በመቀጠል አላህ እንግዲህ ወላሂ በጣም ነው ያሳዘነኝ። እንግዲህ ለመላው ቤተሰቦቹ ለጓደኞቹ አላህ መጽናናትን ይስጣቸው። ቪዲዮ ልሰራው የፈለግኩት ምንድን ነበር፣ የሆነ ቲክታከር ሲናገር ሰምቻለሁ። ምናልባት ያልሰማችሁ እንደው ብዬ ነው። ከ3 ሳምንት ወር ከ4 ሳምንት በፊት የሳዑዲ መንግስት መግለጫ አውጥቷል ብሏል። እሱም ምንድን ነው በሳዑዲና በየመን ድንበር ወደዛ የምትወጡና የምትገቡ ሰዎች ታቀቡ ወይም ደግሞ ከዚህ ነገር ላይ እንድታቆሙ እያል ብቻ ብዙ ነገር ነው የተናገረው። እና እባካችሁ ያው እኔ ብዙውንም አልሰማሁት አልያዝኩትም እና ነው ለመሄድም ለመግባትም ያሰባችሁ ሰዎች እባካችሁ ይህን መግለጫ ያወጣው ይሄን ችግር ቢኖር ነው። በቃ አታውጡት፣ ይቅር ተውት። እናንተ ኑሩ፣ ወረቀቱ ይቅር። እንደዚህ ማለት በመኖር እና በመሞት መሀል ሆናችሁ ገብታችሁ ከምትመለሱ በቃ ይቅር፣ ወረበልን ይቅር። የቱን ያህል ለምንኖር እንደው በቃ ይቅር ተውት። ኢና ሊላሂ ወኢና ኢለይሂ የእህታችን ሀና ዛሬ ደግሞ ወንድማችንን ሀሙዲን አጣ ነው። መቼም የማያውቀው የለም ቲክቶክ ላይ ሲስቅ ስጫዋት ለዚህ ለማይረባ ኢቃማ ተብሎ ዛሬ በህይወቱን ተሰዋ።
እናሳዝንም፣ ግን መጨረሻችን ይሄ ነው ማለት ነው። የእህታችን ሀና ሞት ገና እኮ ነው፣ ገና 2 ወሯ እኮ ነው። ዛሬ ደግሞ ይህን የመሰለ ወንድማችንን አጣ ነው። ከአሁን ቀደም እህታችን ስትስቅ ስትፍለቀለቅ እያይናት አጣናት። ዛሬ ደግሞ ወንድማችንን እንደዚሁ እያይ ነው። በቃ እዚህ ድረስ ነው ማለት ነው የእኛ መኖር። ለዚህ ነው ልፋታችን ማለት ነው፣ መራባችን፣ መጠማታችን፣ በበረሃ መሰደዳችን እዚህ ድረስ ነው ማለት ነው። ለማንን የምንኖረው እንደዚህ ከሆነ? የድንበር ጥይት ከሆነ ራታችን፣ ለአሳ ራት ከሆነ የምንሆነው ለምንድን ነው መኖራችን? የኛ መስራታችን፣ ሰው ፊት መገጠጣችን፣ የሰው ፊት ማየታችን ለምንድን ነው? በቃ እዚህ ድረስ ነው ማለት ነው። እኛም አናቆምም። ከአሁን ፊት እህታችን ሞተች፣ ዛሬ ደግሞ ወንድማችን ሞተ፣ ነገ ደግሞ አንዱ ይሞታል። አያቆምም። እኛም አንሰማ፣ ሞትም እየጠበቀን ነው። ግን ዋናው ነገር እስከ መቼ ነው ነው? በቃ ስደት የትም እዚሁን የሚያስቀርን ማለት ነው። ምን ነው በተዘጋውንስ ይሄ ሱዲ ቃማ ስንቱን በላ ነው፣ ስንቱን እህቱና ወንድሞቻችንን በላ። ቤታችን አዘን ያልገባለ፣ ጓደኞቻችንን ጎረቤታችንን ያላጣናለን ያላሳጣናለን። የሳውዲ መንገድ ግማሹ በይቃማ ግማሹ ወደዚህ ሲመጣ ያላጣ ነው እኮ የለም። እኛማ እንሰማም፣ ወደዛውን የሚብስብን። አሁንስ እንደው ይሄ መንገድ ምን ነው በተዘጋ፣ ወደዚህ የመንጣቱ አልበቃ ብሎ ደግሞ እንደገና በራሳችን ገንዘብ እየተመለስን እየሄድን እንደገና ሞትን ፍለጋ። ወላሂ በጣም የሚያሳዝን ነገር ሰምቼ ነው እና ሐሙዲ ሙቷል የሚባል ነገር ሰምቼ ነበር። በጣም ነው የሚያሳዝነው ወላሂ ለአዚም። የዘንድሮ ቀን እንኳን ዱዓ ያስፈልገዋል። ምን ያህል ብንረገብ ነው እንደዚህ ወጣቶቻችን የሚረግፉት እንደቅጠሉ። እኔ እንደ ዛሬው አዝኜ አላውቅም። እህት ወንድሞቻችን አለቁ። ይሄ ባህር መንገድ ይቀርባቸው ጎበዝ። ኧረ ተው የዘንድሮ ቀን እንደው ያለው መከራው እምቢ ካለ መከራ ይምከረው ይላል ያገሬ ሰው። አንዳንዱ ሰው ትመክሩታላችሁ፣ ታግዙታላችሁ፣ ትለፉለታላችሁ፣ ታስቡለታላችሁ። ግን በቃ ካልተስተካከለ ምንም ማድረግ አትችሉም። መከራ እንዲመክረው መንገዱን ታመቻቹለታላችሁ ማለት። እሱም ደግሞ እንደው ደህና ልብ ካለው ትላንት የነበርኩበት እኮ ደህና ነገር ደህና ቦታ ላይ ነበርኩኝ፣ አሁን እንደዚህ ሆንኩኝ ብሎ የሚያገናዝብ ልብ ካለው ነው እንጂ እንዲህ ያለ ልብ ከሌለውማ ጭራሽ እኮ አንዳንዱማ ጭራሽ መከራ ሁሉ ማያስተምሩ ብዙ አለ። ኤኒሃው በቃ ምንም ማድረግ አትችሉም። ማገዝ ባለባችሁ ልክ ነው እንጂ የምታግዙት። ከዛ በተረፈ አንዳንድ ሰው የሚገባው የስደተኛ መጨረሻው ያው ነፍስ ይማር ነው። እኔ እንደዚህ አይነት ቪዲዮ መስራት አልፈልግም። የተሻለን ህይወት ለመፈለግ እኛ ከጎናችን ስንት ቤተሰብ የሚጠብቀን ሰዎች ነው እና የምታደርጉት የምትወስኑት ውሳኔ ጥሩ አይደለም። ማርያምን ጥሩ አይደለም። ለሞቱት ነፍስ ይማር። ነገር ግን እስከ መቼ ነው ተንገላተን እንደዚህ የምንቀጥለው? ለማንኛውም ይብቃችሁ ይበል።